በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ልጆች ብሩካን በክርስቶስ ደም ወደ ዘላለም ርስት የተሻገራችሁ እግዚአብሔር አብ ልጆች ብሎ እንዲህ ያለው ፍቅር የሰጣችሁ መንፈስ ቅዱስ ከሰማያት ወርዶ ያተማችሁ የደስታችን መያዣ ማረጋገጫ የሰጣችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። እንግዲህ ወደ ትምህርት ከመግባቴ በፊት በዚህ ወር ህዳር 28 ቀን በሚሊኒየም አዳራሽ ትልቅ መርሃ ግብር አዘጋጅተናል። ኑ እንዘምር የመዝሙር መርሃ ግብር ነው። ከ100 በላይ ዘማሪያን አንድ ላይ ሆነን ከ70 አካባቢ በላይ የሚሆኑ አርቲስቶች ተጨምረው ትልቅ ጉባኤ አዘጋጅተናል። ሙሉ ለሙሉ ገቢው ለመቄዶንያ አረጋውያን መርጃ የሚውል ነው። በዋናነትም እሱን ታሳቢ አድርጎ የተዘጋጀ መርሃ ግብር ነው። ለቪአይፒ 1000 ብር፣ ደግሞ ለመደበኛው መግቢያ 300 ብር ነው። ትኬት አለ። እኔ ጋር በጣም ብዙ ትኬት ሰጥተውኛል። ብዙ ወላጆች አሉ ብለው እናንተን አይተው፣ ስለዚህ ስልኬ ላይ ደውሉልኝ። ትኬቱን የምትፈልጉ ትኬቱን በስካን አድርጌ በቴሌግራም ልክላችኋለሁ። እናንተ ያስገባችሁበትን ስክሪንሻት ከላካችሁልኝ በዚያው ወደ አዳራሽ መሄድና መሳተፍ ትችላላችሁ። ነገር ግን ቪአይፒ የምትገቡ ሰዎች ትኬቱ 1000 ብር ቢሆንም መቄዶንያ ያለ መርዳት ከፍ ባለ ሂሳብ መግዛት ትችላላችሁ። እግዚአብሔር እናንተን ቤታችሁን ይባርክ። 911 41380 ስልኬ ነው። አሳውቆኝ። እግዚአብሔር ይባርካችሁ። ዛሬ ስለ ልብ ጩኸት ነው የምንማረው። አፋችን የሚናገረውና ልባችን የሚያስበው ምን ያህል እንደሚለያይና እግዚአብሔር ደግሞ የአፋችንን ሳይሆን ልባችንን እንደሚሰማ በእግዚአብሔር ፊት አንዳንዴ እንደ ጀግናና እንዳመነ ሰው ልንናገር እንችላለን። በጣም ጠንካራ እንደሆነ ክርስቲያን ልንናገር እንችላለን። ግን እንደዛ ነን ወይ? መሬት ላይ ስንታይ በእርግጥም እንደዛ ነን ወይ? ይህንን የምንማርበት ታሪክ የሚገኘው ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 14 ቁጥር 15 ጀምሮ ነው። ከቁጥር 12 ጀምሮ ምንድን ነው የምታዩት? ህዝቡ ከግብፅ ከወጣ በኋላ በረሃ ውስጥ ባህሩ አጠገብ ሲደርስ የቀይ ባህር ፊት ለፊት ነው የገጠመው። ያንን የቀይ ባህር ለመሻገር ትናንሽ ጀልባዎች ወይም ትልቅ መርከብ ያስፈልጋል፣ ግን አልነበረም። ደግሞ ዞር ሲሉ ከኋላ የፈርዖን ሰረገላዎች አዋራ በታላቅ ፍጥነት ወደ እነሱ ሲመጡ አዋራውን ይመለከታሉ። እነዚህ ሰዎች ፊት ለፊት ባለው ባህርና ከኋላ ባለው ጦር ተከበው በጣም በጭንቀት ሙሴ ላይ እንደጮሁ ይናገራል። ምን አሉት? ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብፅ ታወጣን ዘንድ ያደረግብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻልናልና ተወን፣ ለግብፃን እንገዛ ብለን በግብፅ ሳለን ያን ቃል ይህ አይደለምን አሉት። እነሱ ነፃ ማውጣቱ ዋጋ እንደሌለው እግዚአብሔር ለነሱ የሰጣቸው ጥሪና የዘላለም የአርነት የነፃነት ጥሪ ቀልድ እንደሆነ የሚያዩትን አምነው ታማኙ እግዚአብሔርን የሚክድ ክፉ ንግግር ተናገሩ። ባሮች ናቸው። መቼም እነዚህ ሰዎች ባሮች ስለሆኑ እንደ ባሪያ ነው የሚያስቡት። ባሪያ የመገዛት፣ የመጨቆን፣ የመጎዳት፣ የመበደል ስነ ልቦና አሳድጎ ስለሚመጣ ነፃነት ያለው ሀሳብ ሊያስቡ ይችላሉ። ግን እንደዚህ ብለው አሉት፣ በቃ ዝም ብለን እኛ መሞት የሚገባን በግብፅ ነበር አሉ። ሁልጊዜም ቢሆን ሰው የሚሻለው ነገር በእጁ ሲይዝ ቀላል ያደርገዋል። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይላል። እግዚአብሔርን መፈለጋችን፣ በእግዚአብሔር መወደዳችን፣ ሀብተ ወልድ ስመ ክርስትና መቀበላችን፣ በክርስቶስ ዳግም መወለዳችን ዋጋችን አይደለም ብለን የምናስብ ብዙ ሰዎች አለን። እኔ ኑሮ ላይ ያለው ነገር ቢሞላልኝ ይመጣ ብለው የምንል በቃ ቀለል እንዳደረጉት እንደዚህ እና ሙሴ ምን አላቸው መሰላቸው? እግዚአብሔር ልጆች አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አትፍሯቸው። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ሙሴ በጣም አስገራሚ ንግግር የተናገረው ሰምታችኋል። አትፍሩ፣ ዛሬ የምታዩቸውን እስራኤል ግብፃውያንን ነገ አትፍሯቸው። ነቢይ አይደል? ትንቢት ነው የሚናገረው። አትፍሯቸው፣ እንደምትፈሩት
እናንተን ለመግደል አቅም የላቸውም። እንደምትፈሩት እናንተ ላይ ለመበርታት አቅም የላቸውም። አትፍሯቸው። እንደውም ዞር ስትሉ ማታያቸው ናቸው፣ ያሳድዷችኋል። እውነት ነው። ይህ እውነት ነው። ሁልጊዜም ቢሆን እግዚአብሔርን ባመነ ሕዝብ ላይ የሚነሱ ጠላቶች ተመልሰን ዞር ስንፈልጋቸው የማይገኙ ናቸው። ባህር የሚወጣቸው ናቸው። እነሱ በሰረገላ ውሃ ውስጥ ገብተው ባህር የሚያሰጥማቸው፣ የእግዚአብሔር ልጆች ደግሞ በባዶ እግራቸው ውሃ ውስጥ ገብተው ባህር የሚሻገሩ ናቸው። ምክንያቱም ሰልፉ እግዚአብሔር ነው። ሰረገላ አይደለም የሚያሻገረው፣ ወይም ደግሞ ባዶ እግር መሆንም አይደለም የሚያስቀረው። የበረታ እምነት በእግዚአብሔር ክንፍ ላይ መንጠልጠል ነው ትልቁ ነገር። እነዚህ ሰዎች የእግዚአብሔርን ማዳንና ጥሪ ቸል ብለው አንተ ልክ አይደለህም ብለው ሲሉት፣ እሱ ግን እንዳይፈሩ ደግሞኛ ፈርዖንና ሰራዊቱን እንደማየው ነገራቸው። እውነት ነበር። ግን የሙሴ ትንቢት አፋዊ ውጫዊ ትንቢት ነው። ለልቡ ግን እንደዛ አላለው። እሱ እየፈራ ነበር እንዳነሱ። አፉ ግን የጀግንነት ቃል ይናገር ነበር። እውነተኛ መንፈሳዊ እድገት ልብና አፍ ሲስማማ ነው። እግዚአብሔር ልጆች በጣም ትሁት ለመምሰል አንዳንድ አዳዲስ ሰባኪያን ራሳቸው በጣም ያሳንሳሉ። በሬ ያለ ወይፈን አያርስም፣ እኔ ሳይገባኝ እንደዚህ ቆሜ ምናምን ብለው ስለ ራሳቸው ረዥም ሰዓት ሊያወሩ ይችላሉ ሰባኪዎች። የተለመደ ነው እኛ ቤት። ግን ትህትና ይምሰል እንጂ የትህትና ተቃራኒው ይባላል ጥቂት ነገር። በትክክልም ብዙዎቹ እንደዛ ያምኑ። አንድ ጊዜ አንዱ ሰባኪ እኔ ጣሳ ነኝ ብሎ ራሱን ለመውቀስ ሞከረ። ከወረደ በኋላ መምህር ጣሳ ደህና መሻ አለችው አንዲት እናት። ተቆጣ በጣም። ለምን ጣሳ ትኛለች ብሎ። አይኔ በስምህ ማቀህ ሌላ ስም ነበር፣ አንተ ለዛሬ ናይጥረፈ ጣሳ ነኝ በራስን ያስተዋወቀን አለችው። አላመነበትም። ሁልጊዜም ቢሆን ሰው እምነቱንም ትሕትናውንም በጎነቱንም አምኖበት ለመናገር ያለበት። ያለ እምነት የሆነ ሁሉ ኃጢአት ነው እግዚአብሔር ቃል። ሙሴ አትፍሩ፣ ፈርዖንን ደግመኛ አታዩትም ብሎ ሕዝቡን ሊያበረታ ሞከረ። ዛሬ በዚህ ቀን እጁን ታያላችሁ ብሎ ስለ እግዚአብሔር ማዳን ተናገረ። ዝም እንዲሉ ነገራቸው። እግዚአብሔር እንደሚችል ነገራቸው፣ እንደሚዋጋ። ግን ልቡ ግን ደስ አልነበረም። ይኸውላችሁ ዝቅ ብሎ ያለውን ታሪክ ላንብብላችሁ። እግዚአብሔር ሙሴን አለ፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህን በባህሩ ላይ ዘርጋ፣ ክፈለው፣ የእስራኤል ልጆች በባህሩ ውስጥ በየብስ ያልፋሉ አለው። አፉ ጀግኖች ሁኑ፣ አትፍሩ፣ አትደንግጡ፣ ለእኛ እግዚአብሔር ይዋጋል ብሎ የተናገረው ሙሴ ውስጡ ግን ይጮህ ነበር። ውስጡ ግን ይፈራ ነበር። የልቡ ትክክለኛ ዓለም ግን በፍርሃት የተሞላ ነበር። እግዚአብሔር ላይ የነበረው እምነት ደክሞ ነበር። ስለዚህ እግዚአብሔር አፉን ሳይሆን ልቡን አዳመጠ። ለምን ትጮህብኛለህ? ይኸውላችሁ ማስመሰላችንን እግዚአብሔር አያዩ። ልብሳችንን አሳምረን፣ ነጠላችንን አሳምረን፣ ንግግራችንን አሳምረን፣ ለራሳችንን እያዘንን እያለን ብንናገር ብንጸልይ እሱ እግዚአብሔርን አሳምነው። ትክክለኛ ልባችን ውስጥ ያለው ስሜት ሜዲቴሽን እንደሚታየው በእግዚአብሔር ልባችን እየፈራ ጀግናነህ ተዋጋ በርታ ቢሆን አይሆንም። እባብና ጊንጥ አይደለም እኛ በረሮና ቢምቢ እየፈራን እባቡና ጊንጡ ረግጣል ብለን ብንዘምር ልክ አይደለም። እውነተኝነት በእግዚአብሔር ፊት ይፈለጋል። እግዚአብሔር እንዲህ አይነቱን ነገር ፊት ለፊት ነው የሚያርመው። ለምን ትጮህብኛለህ ብሎ የተናገረው እግዚአብሔር ሙሴ አልጮኸም፣ ህዝቡን እያረጋጋ ነበር። ልቡ ግን እግዚአብሔር የሚሰማው ልቡ ግን ይጮህ ነበር፣ ይፈራ ነበር፣ ይጨነቅ ነበር። እሱ ራሱ አይዞህ ባይ ይፈልጋል። እሱ ራሱ ፍርዖንን ዳግመኛ አታየውም መባል ይፈልጋል። እሱ ራሱ ሰልፍ እግዚአብሔር ነው ሲዋጋና መባል ይፈልግ ነበር። እሱ ግን ራሱን ደብቆ ነበር። መቼም ሰው የፈለገ ነገር ቢሆን በእግዚአብሔር ፊት ራሱን መደበቅ የለበት።
ሁላችን በፊቱ ሁሉ ነገራችን የተገለጠ በብርሃን ፊት የተገለጠ ነው። ሁሉ ነገራችን ድካማችንን ያውቃል፣ ፍርሃታችንን ያውቃል፣ አለማመናችንን ያውቃል፣ ስንፍናችን ድንጋጤያችንን ያውቃል። መቼ ጠፍቶት እሱ ዝም ስለሚል ብቻ የማያውቅም የሚመስለን ብዙዎቻችን እና ሁሌ በህይወት መንገድ ውስጥ አፍና ልብ መስማማት አለባቸው። አለዛ የምናምንበትን ትክክለኛውን ነገር መናገር ያለበት ኢቨን ትክክል እንኳን ባይሆን ለመታረም አናስቸግር። ሳናምንበት ግን ጀግና የሚመስሉ ሰዎች በጣም ብዙ። የህይወት ነፋስ በነፈሰ ጊዜ ግን እንደ ገለባ ይዞን ሄዷል። ጀግና የመሰሉ በጣም ብዙ ሰዎች ጠርገው ወጥተዋል ከህይወት መስመር። ለምን ጀግና ይመስላሉ? እግዚአብሔር ፊት በቃ እኔ ራቁቴን መሆኔን አይቼ ፈራሁ ለምን አይሉ እንዳዳ ድካማቸውን ለምን ጊዜ ቤት አይናገሩ? ካመኑም የእውነትነታቸውን ለምን አይናገሩ? ለምን ይዋሻል? እግዚአብሔር ሙሴን ተቆጣ። አትጮህ። አንዳንድ ጊዜ ላልተናገርነው መልስ ሰጠናል ማለት ነው። በአፋችን ዝም ብለን ብዙ ነገር ጠይቀዋለን፣ ልባችን ግን ሌላ ነገር ነው የሚያስብ። ሁሌ ልባችንን ስለሚያይ ትዕግስት አድርጎ ለልባችን መልስ ይሰጣል እግዚአብሔር። በጣም ብዙ የምትነፋችበት ተስፋ አለ። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት የእናታችን ቤታችን ምሕረት በረከት ይመላል ጥበቃ አብሮን ይሁን። ቀሲስ አሸናፊ ማርያም ነኝ። ማሳሰቢያ እንዳትረሱ። ያው ስልኬ ላይ ደውሉልኝ። እንድትገቡ ፈልጋለሁ። አዲስ አበባ ያላችሁ ናዝሬት አካባቢ፣ ደብረዘይት አካባቢ ቅርቦት ያላችሁ መታችሁ ሚሊኒየም አዳራሽ ህዳር 8 ቀን እናስተላልፈው መርሃ ግብር እንዳትረሱ እንድትገቡ አደራ እላለሁ። ትኬት ከፈለጋችሁ ቴክስት አድርጉልኝ፣ ቴሌግራም ላይ ልክላችኋለሁ። ከዛ በኋላ ደግሞ እናንተ ስክሪንሻቱና ትኬቱን አሳይታችሁ ወደ ሚሊኒየም መግባት ትችላላችሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ነኝ። ሰላም